የዛሬው ፊልማችን መነሻውን የሚያደርገው በህንድ ገጠራማ ቦታ ላይ ነው። ዛሬ ላይ ጎልማሳ ሆኖ የሚገኘው ፓይ ከልጅነቱ ጀምሮ ያሳለፈውን ውጣ ውረድ ለአንድ ደራሲ ሲተርክለት እናያለን። ወላጆቹ በፈረንሳይ በሚገኝ የመዋኛ ገንዳ ስም ፒሲ ሞሊተር ብለው ሰይመውታል። ከፈረንሳይኛ ይልቅ ብዙዎች እንግሊዘኛ በሚናገሩባት ህንድ ውስጥ ጓደኞቹ በእርግጥ ፒ ወይም ሽንት የሚል ቅጽል ስም አወጥተውለት ነበር። ይህን ለማስቆም ቆርጦ ፓይ የሚለውን ስም ተቀበለ። መጀመሪያ ላይ የክፍል ጓደኞቹ አልተቀበሉትም ነበር። ሆኖም ግን በ3 እና በ14 የሚጀምረውንና መቼም የማያልቀውን ያንን የሂሳብ ቋሚ ቁጥር ፓይ የመጻፍ አስገራሚ ችሎታ አሳይቷል። ከዚያን ጊዜ ጀምሮ ፓይ ከጓደኞቹና ከመምህራኖቹ ክብርን አትርፏል። የሁለተኛ ደረጃ ትምህርት ቤቱም ተምሳሌት ሆነ። ፓይ የመጣው ከሂንዱ ቤተሰብ ነው። አባቱ የእንስሳት ማቆያ ዙ ይመራል። እናቱ ደግሞ የእጽዋት ተመራማሪ ነች። ገና በልጅነቱ በእናቱ አማካኝነት ከሂንዱ እምነት ጋር ተዋውቋል እና የተለያዩ አማልክትን እንደ ልዕለ ኃያላኑ ሱፐር ሂሮስ ይመለከታቸዋል። ነገር ግን ብዙም ሳይቆይ በተመሳሳይ መልኩ ወደ ሮማ ካቶሊክና እስልምና እምነቶች ይሳባል። እንዲሁም የቬጂቴሪያን የሥጋ ተመጋቢ ያልሆነ የአመጋገብ ሥርዓትን ይከተላል። የፓይ አባት ዓለምን በሳይንስ አማካኝነት መረዳት እንዳለበት የሚያምን አዲስ አይነት ህንዳዊ ነው። አባት እንደሚለው ፓይ በአንድ ጊዜ 3 የተለያዩ እምነቶችን መከተል አይችልም። ምክንያቱም በሁሉም የሚያምን ከሆነ በአንዳቸውም አያምንም ማለት ነው። ነገር ግን ፓይ በራሱ እምነትና አስተሳሰብ አይሸነፍም እና እንስሳት እንኳን በቅንነት ከተያዙ ሌሎችን እንደማይጎዱ ያምናል። አንድ ቀን ፓይ ፓርከር የተባለውን ነብር ለመመገብ ታላቅ ወንድሙን በድብቅ ወደ መካነ አራዊት የነብር ማቆያ ይዞት ይሄዳል። በወንድሙ ጥቆማ አባት ነብሩ ከማጥቃቱ በፊት ፓይን ሊወስደው ይመጣል። አባት ለልጁ ትምህርት ሊያስተምረው አገልጋዩን ፍየሏን አምጥቶ በነብሩ ፊት እንዲያደርግ ያዘዋል። በሩ እንደተከፈተ ፓርከር የተባለው ነብር የፍየሏን ጉሮሮ ነከሳት። ይህ የተለየ ትዕይንት ለፓይ የሥነ ልቦና ጉዳት ሆኖበት እምነቱን ተሰባብሯል። እያደገ ሲመጣ ፓይ አብዛኛውን የትርፍ ጊዜውን የህይወት ትርጉምን ለመረዳት አንዳንድ መንገድን ልቦለዶችና ፍልስፍናን በማሰስ ያሳልፋል። አንድ ቀን ከአንዲት ዳንሰኛ ጋር ይገጣጠማል። በእሷ የዳንስ እንቅስቃሴ ተማርኮ ፓይ የአንድን የዳንስ እንቅስቃሴ ትርጉም ሊጠይቃት ዳንሰኛዋን ይከታተላታል። ዳንሰኛዋ እሱ ዳንሱን ሲያስመስል ትደሰታለች እና ትርጉሙ የሎተስ አበባ በጫካ ውስጥ ተደብቋል እንደሆነ ታስረዳዋለች። ከዚያ በኋላ ፓይ ከዳንሰኛዋ ጋር ፍቅር ይዘዋል። ፓርከርንም እንድታየው ይዟት ይመጣል። እሺ እንቀጥል። ሆኖም በሀገሪቱ በደረሰው የኢኮኖሚ ድርቅ የአባቱ መካነ አራዊት ይከስራል። እናም እንስሳቱን ለሽያጭ ወደ ሰሜን አሜሪካ በመርከብ ለመላክ ያቅዳል።